የዓለማችን ታላላቅ ምጣኔ ሀብት ባለቤቶች የሆኑት ቻይናና አሜሪካ በመካከላቸው ያለውን የንግድ ውጥረት ለማርገብ በመርህ ደረጃ አንድ የስምምነት ማዕቀፍ ላይ መድረሳቸው ተናግረዋል። ወትሮም ቢሆን በመካረር ውስጥ የነበረው በኋላ ላይም ደግሞ ለታዳጊ ሀገራት ምን ስጋት ያመጣል ተብሎ ሲጠበቅ የነበረው የሁለቱ ሀገራት የንግድ ጦርነት ዳፋው ከሁለቱ አልፎ ዓለምን ያስጨነቀም ነበር። በእርግጥም ዶናልድ ትራምፕ በሚያወጡት ፖሊሲ በሚተገብሩት ሕግ ምክንያት አሜሪካንን ወደ ኋላ እየጎተቱ ነው የሚል ወቀሳ ቢበረክትባቸውም እሳቸው ግን ይህንን መስማት የፈለጉ አይመስሉም። በእርግጥ የሁል ጊዜም ተገዳዳሪያቸው ቻይና ከዶናልድ ትራምፕ መምጣት በኋላ ያለውን የንግድ ጦርነት በተለየ መንገድ እንደምታየው ፕሬዚዳንቷ ጂ ጂንፒንግ በኩል ስትገልጽ እንደነበረ የሚታወስ ነው። በእርግጥ የሁለቱ ሀገራት አያልነት ዓለምን ሰቅዞ ከያዘው የንግድ ጦርነት ጋር ሲነጻጸር በጣም ከፍተኛ የሚባል ነው። ሁለቱ ሰላም ከሆኑ ዓለም ሰላም ይሆናል። የሁለቱ መጣላት ደግሞ ለዓለም እንደዚሁ ዳፋው መርገምን የሚያመጣ ነው የሚለውም የሚያስማማ ጉዳይ ነው። ታዲያ ከሰሞነኛው የሁለቱ ሀገራት የንግድ ጦርነትን ለማርገብ የተስማሙበት ማዕቀፍ ምንን ያዘ ነው? በእርግጥስ ይህ ስምምነት ሁለቱን ሀገራት ወደ የትኛው ደረጃ ሊያሸጋግር ይችላል የሚሉና መሰል ጉዳዮችን በዓለም አቀፍ የትንታኔ ዘገባችን ተመልክተናቸዋል። አማኑኤል ጀንበሩ ነኝ። ከሁለቱ ሀገራት የተውጣጡ ከፍተኛ ባለስልጣናት ለሁለት ቀናት የዘለቀን ረዘም ያለ ድርድር በእንግሊዟ ለንደን ከተማ ሲያካሂዱ ነው የቆዩት። ቻይና ለዘመናዊ ቴክኖሎጂ መሰረተ ግብዓት የሚባሉትን ብርቅዬ የምድር ማዕድናትና በውጭ ንግድ መላኳን ከስብሰባዎቹ ዋነኛ አጀንዳዎች መካከልም ሲጠቀስ የነበረ ጉዳይ ነው። ባለፈው ወር አሜሪካና ቤጂንግ በታሪፍ ላይ የገቡበትን ጦርነት መፍትሄ ለማበጀት ጊዜያዊ እርቅ ላይ ቢደርሱም ስምምነቱን በመጣስ ግን እርስ በርስ ከመወነጃጀልና ከመነቃቀፍ አልታገዱም። ቻይና ከተንቀሳቃሽ ስልክ እስከ ኤሌክትሪክ መኪናዎች ለማምረት አስፈላጊ የሆኑ ብርቅዬ የምድር ማዕድናትና ማግኔቶችን ወደ ውጭ ለመላክ አተኝነት አሳይታለች ስትልም አሜሪካ ስትተቻት ቆይታለች። በእርግጥም ይህ የሁለቱ ሀገራት የንግድ ጦርነት መካረር ዳፋው እንደ አፍሪካ ላሉ ታዳጊ ሀገራትም የሚተርፍ ስለመሆኑ የሚያነሱ የምጣኔ ሀብት ባለሙያዎች አሜሪካ ከዶናልድ ትራምፕ መምጣት በኋላ እየተገበረች ያለችው ምጣኔ ሀብታዊና ፖለቲካዊ ፖሊሲ ወደ ኋላ እየጎተታት እንደሆነ ያነሳሉ። ዶናልድ ትራምፕ አንደኛም አማካሪና ለመስማት ሁለተኛም ስለ ሀገር ተብሎ የሚታሰብ ነገርን ባለማድረግ ከፍተኛ ችግር ውስጥ እየከተቷት የምትገኘው አሜሪካ አሁን ላይ ደግሞ ከምንጊዜም የንግድና የፖለቲካ ተገዳዳሪዋ ቻይና ጋር እኩል ለእኩል የምትሄድበትን መንገድ ሊያሳጧት የሚያስችል ሚዛን ላይ ተቀምጠዋል። እሳቸው ይህንን ከማመን ግን አሜሪካ ፈርስት በሚለው የውጭ ግንኙነት ፖሊሲ በመቃኘት ለሷ የሚደረግን ነገር እያደረኩ ነው በማለት ሙግትን መርጠዋል። ጂ ጂንፒንግ ሌላኛው ቆፍጠን ያሉት የቻይና ኮሚኒስት ፓርቲ መሪ ናቸው። እሳቸው በትራምፕ በኩል የተነሳ ጉዳይ ብዙ አሜሪካውያንን ለስጋትም ለእንግልትም የሚዳርግ ነው ይላሉ። ይህ የንግድ ጦርነት በቻይና በኩል የተጀመረ አይደለም ሲሉ የሚደመጡ የነበሩት ሺ ጂንፒንግ አሁን ላይ አሜሪካ ወደ ስምምነት ከመምጣት ውጪ አማራጭ የላትም ሲሉ የሚደመጡ ነበር። በእርግጥም ለንደን መዳረሻ ሆና የሁለቱን ሀገራት የንግድ ጦርነት ለማርገብ ባናቱም በዚህ ምክንያት ዳፋው ለአፍሪካ ሀገራት ይተርፋልና እነዚህን ሀገራት ለመታደግ አውሮፓንም ካለበት ጭንቀት ለመገላገል ያለመ ሆኗል። አሜሪካ ሴሚ ኮንዳክተር ያሉ የኤሌክትሪክ ማስተላለፊያዎች እንዲሁም ከሰው ሰራሽ አስተውሎት ወይም ኤአይ ጋር የተገናኙ የቴክኖሎጂ ምርቶች ላይ የቻይናን ተደራሽነት ገድባለች ነው የሚባለው። በአሁኑ ወቅት ቻይናና አሜሪካ የስምምነት ማዕቀፍ ላይ የደረሱ ሲሆን ታዲያ ስምምነቱ ከሁለቱ ሀገራት መሪዎች ይሁንታ ከተገኘ በኋላ የሚጸድቅ ነው ተብሏል። ይህም ማለት ሺ ጂንፒንግና ዶናልድ ትራምፕ ያልፈረሙበት የስምምነት ሰነድ በሁለቱ ሀገራት መሃል ያለውን የንግድ ጦርነት እንዲቆም መፍትሄ አይሆንም እንደማለት ነው። የድርድር ባለፈው ሳምንት ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ጂ ጂንፒንግ ያደረጉት የስልክ ውይይትን ተከትሎ የመጣ ሲሆን ትራምፕ ከቻይናዎቻቸው ጋር ያደረጉት ውይይት በጣም ጥሩ ነው ሲሉ ገልጸውታል። ምንም እንኳን እሳቸው ይህንን ቢሉም በአንድ ጀንበር አቅጣጫን መቀየር ሕግና ፖሊሲን መለወጥ ግብራቸው ነውና ይህንን የንግድ ጦርነት ወደ አላስፈላጊ አቅጣጫ ሊወስዱት ይችላሉ የሚል ስጋት ግን ከብዙ ተቺዎቻቸውና ታዛቢዎቻቸው ሲነሳባቸውም ነበር።
ትራምፕ ወደ አሜሪካ በሚገቡ በርካታ ሀገራት ምርቶች ላይ ታሪፍ ሲጥሉ በከፍተኛ ሁኔታ የተመታችው ደግሞ ቻይና እንደነበረች ልብ ይለዋል። ቻይናም ባጸፈው በአሜሪካ ምርቶች ላይ ታሪፍ የጣለች ሲሆን ይህም ሀገራቱ እርስ በርስ የጣሉትን ታሪፍ 145% እንዲያሸቅብ አድርጎታል። ታዲያ በዚህ ሂደት ውስጥ የሁለቱ ሀገራት የንግድ ጦርነት እና ተያያዥ ችግሮችን መቃኘት ያልቻሉት ዶናልድ ትራምፕ አሁንም ቢሆን ይህንን ከማድረግ የሚያግደኝ የለም የሚል እብሪት የተቀላቀለበት ምላሽን ከመስጠት አልተቆጠቡም። በዚህም አሜሪካ በቻይና ላይ የጣለችውን ታሪፍ ወደ 30% ዝቅ እንዲል እንዲሁ ቻይና በአሜሪካ የጣለችውም ወደ 10% እንዲሆን መስማማታቸው የሚዘነጋ አይደለም። በእርግጥ ይህ ስምምነት በኋላ ላይ ከሚመጣው ዳፋና የሁለቱ ሀገራት ቁርቁስ ባለፈ ዓለምን የታደገ ብልህ መፍትሄ ነው የሚሉት አልጠፉም። በዓለማችን ያሉ 5 ባለ ታላላቅ ምጣኔ ሀብቶችም ይህንን ታሪፍ እንዴት እንዳዩት ወይም ደግሞ በሁለቱ ሀገራት መካከል ያለውን የታሪፍ ጦርነት እንዴት እንደሚመለከቱት ቢቢሲ በአንድ ወቅት ዘለግ ያለ ዘገባው ሲያስመለክት ታሪፉ በዓለም ላይ ሊያስከትለው የሚችለው ቀውስና ውስብስብነት ግልጽ ያለ መንገድ የለም ብለዋል። ሆኖም ኮሚሽኑ የአውሮፓ ህብረት አባል ሀገራትን ንግዶችን ለመጠበቅ ቃል ገብቷል የተባለው እንደ ጀርመን የመኪና ኢንዱስትሪ፣ የጣሊያን የቅንጦት ቁሶችና የፈረንሳይ ሻምፓኝና ወይን ከሌሎች በበለጠ በታሪፉ ተጎጂ ሊሆኑ ይችላሉና የእነዚህ ሀገራት መሪዎች ሁልጊዜም ከአውሮፓ ህብረት ጋር በሚኖር ግንኙነት ላይ ይህ እንዲሰምር ያደርጋሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከሀገራቸው የንግድ መሪዎች ጋር ለመምከር አስቸኳይ ስብሰባን በጠሩበት በአንድ ወቅትም በእርግጥ የፈረንሳይ ምርቶች ወደ ዓለም ገበያ እንዳይወጡ ከማድረግ አንጻር የሁለቱ ሀገራት የንግድ ጦርነት ከፍተኛ ችግርን ያመጣል ብለዋል። ታዲያ በዚህ ሂደት ውስጥ ምን ማድረግ ይጠበቅብናል? በምን አይነት ሁኔታስ ነው ፓሪስ ከዚህ የንግድ ጦርነት ራሷን አሸንፋ ማስወጣት የምትችለው ሲሉም ጠይቀዋል። የጣሊያንም ጉዳይ ተመሳሳይ ነው። ጠቅላይ ሚኒስትሯ ጆርጂና ሜሎኒ ታሪፉ ስህተት መሆኑን ቢናገሩም ከአሜሪካ ጋር በመምከር ስምምነት ላይ ለመድረስ መጣር ግን አስፈላጊ ነው ሲሉ ነው የተደመጡት። በእርግጥ የአውሮፓ ህብረትንም ሆነ የአውሮፓ መሪዎችን መስማት ልብ የማይሉት ዶናልድ ትራምፕ ከዚህ ሂደት ጀርባ ለሚመጣ ማንኛውም አይነት ችግር ተጠያቂ አይደለውም ሲሉ ደጋግመው ይደመጣሉ። የእሳቸው ተጠያቂ አለመሆን ወዴት ሊወስድ ይችላል? የሁለቱ ሀገራት የንግድና የታሪፍ ጦርነትስ መጨረሻው ምንድን ነው? ይህ ስምምነት እንዲጸና ሁለቱ አዛውንት ፕሬዚዳንቶች የተቻላቸውን ያደርጋሉ ወይስ በዛው መንገድ ጦርነቱን አፋፍመው ይቀጥላሉ? ይህ የበርካቶች ጥያቄ ነው። ትራምፕ ከቻይና ወደ አሜሪካ በሚገቡ ሸቀጦች ላይ እንዲሁም ጂጂንፒንግ ባጸፋው ከአሜሪካ የሚመጡ ግብዓቶች ላይ ምን አይነት ውሳኔ ሊወስኑ ይችላሉ የሚለው የብዙዎች ነው። የትራምፕ አስተዳደር ግን በቅርብ ጊዜ ያሳለፈውን ታሪፍ ለማጣጣል የቻይና መንግስት ሚዲያን እስከ ማደራጀት የደረሰበት የቻይና ኮሚኒስት ፓርቲንም በተመለከተ በርካቶች ሊወዛገቡ ይችላሉ። ሆኖም ትራምፕ እነዚህ መሰል እርምጃ በወሰዱ ቁጥር ፕሬዚዳንት ሺን ስለ ሀገራቸው የሚያወሩትን ጉዳይ በቀላሉ እንዲገዛ የሚያደርግ ነው የሚሉም አልጠፉም። የምጣኔ ሀብት ሁኔታ በርካታ ሀገሮችን ከአሜሪካ ርቆ ወደ ቻይና በበለጠ ሊስባቸው ይችላል የሚልም ግምቶች እየተቀመጡ ነው። በዚህ መሃል ግን የንግድ ጦርነቱ በሁለቱ ሰዎች ብዕር ላይ የተመሰረተ ሆኗል። ማን ቀድሞ ስምምነቱን ያሰፍር ይሆን?